እንትኑ ምንጭ ተስር ምንጭ አለው ያ ምንጭ ማለት ነው ፍራሹ የመጨረሻ እዚህ ጋር ቦያ ያለ ሽንት ቤት ነው በቃ ያለው ነገር በጣም ያስከፋል ብዙ ችግር እንደው ብዙ ችግር ልጆች ሁላ በሳይነንስ በሳምባ ሁላ ታሞ ብዙ ችግር የደረሰብኝ ሰው ነኝ የሽታው አሁን ክረምት ሲሆን ሽንት ቤቱ ሁላ ስለሚለቀቅበት ሽታው እዚህ ነው የሚመጣኛ ላይ ሰፈራችን ምንም እንኳን በጣም ለቤተ መንግስት የቀረበ ቢሆንም የከባቢው የኑሮ ዘዬ ግን እጅግ አሳዛኝ ነበር። እዚህ ጋር እንደምታዩት ጭቃ ብቻ ሳይሆን ቆርቆሮ፣ ላስቲክ በጎርፍ ስር ተራራ ተንጠልጥሎ ያሉ ቤቶች በጣም ለኑሮ ምቹ ያልሆኑ ብቻ ሳይሆን ለህይወት የሚያሰጉ የአኗኗር ዘዬ የሚከተል ከባቢ ነበር። በእንደዚህ አይነት አሳዛኝ ህይወት የሚኖሩ ሰዎች ልክ ስራውን ስንጨርስ ቤት ነው የምናስረክባቸው። የአዲስ አበባ ጎስቋላ ቤቶች እንጠግን አፍርሰን እንስራ የሚለው ሐሳብ እኮ የመጣው በብልጽግና ነው። 5 ዓመታት ገንብተን ለዜጎቻችን ጥሩ መኖሪያ ቦታ ጭምር መቀየር የቻልንበት ነው። ሻወር ለኛ፣ ሽንት ቤት ለኛ፣ መኝታ ቤት እንዲያው ለኔ ተሰጠኝ ቦታ ባለ 2 መኝታ ነው የተሰጠኝ። በጣም የሚገርም ነገር እኔ ቪአይፒ ነው የምኖረው። እኔ በእድሜ እንግዲህ ስንት መንግስት አሳልፌያለሁ ግን አንድም ሰው ምልሽ እንደ አብይ ዞር ብሎ አይቶ አዋሬን ያነሳት የለም። ኮሪደርን በሚመለከት ዋና ሐሳቤው ለልጆቻችን መልካም ሀገር መልካም ከተማን ጥሎ መሄድ ነው። የደቀቁ ሰፈሮች ሰፈር ማለት አይቻልም የደቀቁ ለአይን ለማየት የሚያስቸግሩ ሰፈሮች ነው እየተቀየሩ ያሉት። ከቆሻሻ ጋራና ካረጀ ነገር ጋራ ከመኖር ተላቀን ውብ ጽዱ የሆነ አካባቢ ላይ መኖር መነገድ ጥሩ አየር ለጤና የሚመች አጠቃላይ ደግሞ ለመስራትም የሚያነቃቃ አካባቢን መፍጠር ነው። ማስቀጠል አለብን። እንደ ወከፍ አድርጎ መተው ሳይሆን የባህላችን አካል መሆን አለበት። ምንናገረው መተግበር የተገበርነውን ደግሞ ጠብቆ ማስቀጠል አንዱ መለመድ ያለበት ነገር ነው። የሁሉ የምንሰራው ልማት የሰው ህይወት ላይ ግብአት እንዲያመጣ የኑሮ ጫና እንዲያቃልል አስተሳሰባችንን እንዲያስተካክል ህዝባችን ላደረገልን ድጋፍ ለተበብሩ ለሞራሉ ለገንዘቡ ስለ ሁሉ ነገር እጅግ አድርገን እናመሰግናለን። እንበርታ ነው።